ነፍሷን አታስጨንቋት። በቃ እረፍት ስጧት። ይደብረኛል። ዝም ብሎ ማርያም ነው ያስጠላኛል። ምን አይነት ጭፍን ሰዎችን ግን እያየን ነው። አማጺ በግልጽ የፕሮቴስታንት አማጺ ነው። ፕሮቴስታንትን በኦሮሚያ ክልል ላይ ለማስፋፋት እየሰራ ያለ ታሽቃብጡ ኦርቶዶክሳውያን መች ነው የምትነቁት? የአደባባይ ጩኸታችሁማ ይሄ ነው። ግን ለምን ላይ ማለት አይደለም። እስልምና አንድ ፍናት ያው ያደረገ ሰው እሱ ያለምን ህግ ሁሉ ያው እንዳደረገ ይቆጠራል። የምትሰሩት ስራ ደግሞ ይሄ አገዳደሉን አሳምረው ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ሁላችሁም ድንጋይ ለቅማችኋል ፔንቴን ለማጥፋት። እንኳን በግፍ ለተገደሉት ሐቃቸው ለተደበቀባቸውም እውነትን እናወጣለን። የምታሻግራችሁን ሴት እየተጠባበቃችሁ ያላችሁ ወንዶች እሷ ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂሚ ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በቆንጆ ሐሳቦች ከች ብዬላችኋለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። ቀጥታ ወደ ቪዲዮአችን። ይደብረኛል። ዝም ብሎ ማርያም ነው ያስጠላኛል። ይሁን በቃ እንደዚህ መስጤፍስ ይላል። እንደ ድሮ ልጫወት ብላ ቃተኝ ቢያለኝ እንደዚህ አይነት ጭንቀቶች፣ እንደዚህ አይነት ትካዜዎች የሆነ ሰዓት ላይ ድብርት ውስጥ የሚከታችሁ ነገር በነገራችን በምንም ሊጠፋ አይችልም። አንዳንዴ የሆነ ነገር ስላደረግኩ ሊጠፋ ይችላል። የሆነ ነገር ስለሰራው ሊጠፋ ይችላል። የሆነበት ቦታ ስለሄድኩ ሊጠፋ ይችላል። የሆኑ ግለሰቦችን የሆኑ ሰዎችን የሚያስደስቱኝ ጓደኞቼ ምናምን ስላገኘው ሊጠፋ ይችላል ምናምን ብላችሁ ታስቡና ወጣችሁ ካገኛችኋቸው በኋላ ወይንም የምትወዱትን ነገር ከሰራችሁ በኋላ ወይ የምትወዱትን ነገር ወጣችሁ ከበላችሁ ከጠጣችሁ ምናምን በኋላ ግን ልክ ያ ሁሉ ነገር ካለፈ በኋላ መልሶ ይደብራችኋል። መልሳችሁ ዲፕረስድ ትሆናላችሁ። መልሳችሁ በጣም የሚያስጠላ ኢሞሽናል የሆነ ስታተስ ላይ ያደርሳችኋል። በጣም መከፋት ታበዛላችሁ። ሎሊነስ ይሰማችኋል። በቃ በጣም አብዝታችሁ ብቸኝነት ይሰማችኋል ምናምንና ይሄ ሁሉ ነገር የሆነ ሰዓት ላይ አብዛኛዎቻችን ህይወት ውስጥ የምናልፍበት ነገር ነው። ታውቃላችሁ፣ ይሄ የእያንዳንዳችን ህይወት ውስጥ ይመጣል፣ ይሄዳል፣ ያልፋል። በቃ እንደዚህ አይነት ነገርና ግን እስከ ላይኛው በቃ የሆነ አለ አይደለ ድብርት ይኖራል። ግን ጥግ ድረስ እስካይደብረኝ ድረስ ያደረሰኝ ነገር ምንድነው? የእውነት በቃ ለነፍሴ ትክክለኛ መዳኛዋንና ትክክለኛ እረፍቷ የሆነውን ኢየሱስ ክርስቶስን ከያዝኩ ወዲህ ነው ማለት በቃ ትክክለኛ ያለንበትን ኢሞሽናል ፊሊንጋችንን የሚረዳ የውስጣችንን ጩኸት የሚያዳምጥ አንዳንዴ መናገር እየፈለጋችሁ እንኳን ቃላት ያጥራችኋል ማለት ስላላችሁበት ሁኔታ ኤክስፕረስ ማድረግ ራሱ አትችሉም እና በስትክክል የውስጣችሁን የልባችሁን ፊሊንግ የሚረዳላችሁ መንፈስ ቅዱስ ነው እና ባትነግሩት እንኳን ይረዳችኋልና እንዴት አድርጋችሁ ከዛ ነገር እንድትወጡ መንገድ ያሳያችኋል፣ ይመክራችኋል። ውስጣችሁ የሆነ ነገር ሲያወራችሁ ይሰማችኋልና ወደ ጌታ መቅረብ ይሻላል። ይሄ ወንድማችን ያስተላለፈላት መልእክት በጣም ተመችቶኛል። እኛ በጣም ነው የምንረዳሽ፣ በእውነት እኔ እረዳሻለሁ። ይሄኛው ትክክለኛው ነገሩ ዋስትና ማጣት ነው፣ የዘላለም ዋስትና ማጣት ነውና ይሄንን መልእክት ስሚልኝ አንዴ እባክሽን ስውድሽ። ማንም የተጠማ ቢኖር ወደኔ ይምጣ። ሙሴ አባቶቻቸው በጥም ሲቃጠሉ ወደኔ ሄዱ አይደለም ያለው፣ ወደ አለቱ ነው የወሰዳቸው። ኢየሱስ ወደ ሆነ ቦታ አይደለም የሚጠቁመው፣ ወደኔ ይምጣ ኑ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ምንጭ ከውስጡ ይፈልቃል። ተመላላሽ ቋሚ ነገር ከጥም ወደ እርካታ መቀየር አለበት። ምክንያቱም በእኔ የሚያምን ያለው ኢየሱስ ይሄንን ለመቀበልና በዚህ ለመሞላት ምንድነው ኳሊፊኬሽኑ? በእኔ ማመን፣ በጌታ ማመን ብቻ በዚህ ህይወት ለመኖር የመጀመሪያም የመጨረሻ መመዘን። ቅድም እሷ በጣም ደብሮኛል፣ በጣም ውስጤ ጭንቅ ይለዋል፣ ትካዜ ያበዛል
እያዛለሁ ምናምን ነገር ምንም እንደ በፊቱ መዝናናት መጫወት ምናምን ነገር መሳቅ ምናምን አልቻልኩም ምናምን ብላ ስትለው ለናሆም ፎንቲ እሱ ደውልልሻለሁ አወራሻለሁ ምናምን አላት። ቢደውልላት ሊያወራት የሚችለው የሆኑ ጨዋታዎች ነው፣ ሊያስቃት ምናምን ሊያዝናናት የሆኑ ነገሮች ቶፒኮች እየሰጠ ምናምን ከጭንቀቶቿ ምናምን ነገር ለጊዜው ፈቀቅ እንድትል ሊያደርጋት ይችል ይሆናል። ግን ደግሞ ዘለቄታ ያለው ሰላም፣ ዘለቄታ ያለው ደስታ፣ ዘለቄታ ያለው እረፍት ግን ያለው እዛ ጋር አይደለም፣ ከመንፈስ ቅዱስ ጋር አታችድ ስትሆኑ ነው። ናሆም ፎንቲ ራሱ ለነፍሱ መረጋጋትን የሚሻ እኔ የምመኝለት መንፈስ ቅዱስን የምመኝለት ወደ ጌታ ወደ አባቱ ፊቱን በደንብ እንዲያዞር የምመኝለት አንድ ወንድም ነው። የሚያስፈልጋችሁ ከምር ሰው አይደለም፣ የእውነት ሰው አይደለም። የሚያስፈልጋችሁ አምላካችሁ ነውና ከብዷችሁ እየተንገዳገዳችሁ ያላችሁት ነገር ካለ ልክ ቃሉ እንደሚናገረው በቃ ሸክም የከበደው ወደ እኔ ይምጣ እኔም አሳርፈዋለሁ ነው ብሎ የሚለው ከምርም ትክክለኛ እውነትም ደግሞ ትክክለኛ ማረፊያችን ስለሆነ ነው ኢየሱስ ክርስቶስ። እና በጣም ብዙ ስኬቶች በዙሪያችን ሊኖሩ ይችላሉ። በጣም ብዙ የሰው ጋጋታ ሊኖር ይችላል። በጣም ብዙ የሰው ግርግር ሊኖር ይችላል። ነገር ግን በእነዚህ ሁሉ ግርግር ውስጥ አልፎ ሁላ ድብርት ይመጣል ማለት ነው። በእነዚህ ሁሉ ግርግር ውስጥ አልፎ ችግር ይመጣል። የሚገርማችሁ በዚህ ሁሉ የሰው ፍቅር፣ በዚህ ሁሉ የልብ ቅርጽ ኮሜንት ውስጥ እያለፈ ራሱ መጥቶ ጭንቀት ይመጣል ማለት ነው። ግን ኢየሱስ ክርስቶስን ከያዛችሁት ነገር ሁሉ ይበልጣል ማለት እሱ በቃ ትክክለኛ መረጋጋታችን ነው። በረከት አለሙ በጀባይቼ ልቤ እንዳይፈራ አጠገቤነ ከኔ ጋራ ኢየሱስ ካለ በእኔ ታንኳ አልናወጥም አንዳች ስንኳ ይላል ሲዘምር ማለት ነውና መረጋጋቴነ ኢየሱስ እያለ ይዘምራልና ትክክለኛ የህይወታችን መረጋጋት የሆነው ኢየሱስ ክርስቶስ ነው። አማጺ በግልጽ የፕሮቴስታንት አማጺ ነው። ፕሮቴስታንትን በኦሮሚያ ክልል ላይ ለማስፋፋት እየሰራ ያለው ይህ ነገር ግልጽ ሊሆንለት ይገባል። ኦርቶዶክስ ማህበረሰብ የሃይማኖታዊ ታጣቂዎች ናቸው፣ ፕሮቴስታንታዊ አማጺዎች ናቸው። በኦሮሚያ ክልል ያለው ፕሮቴስታንታዊ አማጺ ፕሮቴስታንታዊ ወረራ ነው። በጋራ መብትን ኮመንት አርጊድና የፈለግከውን ነገር ከኔ መጣሽው በእግዚአብሔር ማነሽ ጴንጤ ሀገር ነው እንደው የሚወደው ነው እንደሙን አይደለም የሚነካውን እንኳን የሚመርቀስ የት ነው ያየሽው? ጴንጤ ኦርቶዶክስ ሲገል ቆይ አንቺም ሆንሽ መሰሎችሽ ማናችሁም ልትሆኑ ትችላላችሁ። የፖለቲካ ቀርሻታችሁን እዛው ሂዱና ትፉ። ይሄ ምስኪን ህዝብ የዋህ ነው በጌታ ነው እንጂ ጅል አይደለም። ይሄ እኮ ፖለቲካ አይደለም ባይዘዌ ወንድምነት አሁን ፖለቲካ እኮ አይደለም። ፖለቲካ እንደዚህ አይደለም። በነገራችን ላይ ፖለቲካ ጤናማ ነው። ፖለቲከኞች እኮ ናቸው ጤናማ የማይሆኑት ብዙ ጊዜ። ፖለቲካማ የአንዲትን የሀገር ልውና የምታስተካክልበት ወይም ደግሞ የምትመራበት መንገድ ነው። ባይዘው ፖለቲካ ከሌለ ሀገርን መምራት በጣም አስቸጋሪ ነው። ያው ስላችሁ እግዚአብሔርን ምናምን ብዬ ማመናፈስ ከብዶኝ ሳይሆን ይሄ አካሄዱ ልንገራችሁ ብዬ ነው። ፖለቲካ ጤናማ ነው። እኔ በጣም ነው ፖለቲካ የምወደው፣ ይመቸኛል። ፖለቲከኞች ናቸው የማይመቹኝ። አሁን ብዙ ጊዜ ጤናማ ሳይሆኑ የምናገኛቸው ፖለቲከኞችን ነው። አሁን እቺ ሴት ፖለቲካ አይደለም እየሰራች ያለችው፣ የፖለቲካ ቅርሻት አይደለም ባይዘው። እሷ ለወንጌላውያን አማኞች ለብዙ ዘመን በልቧ ውስጥ የሰገሰገችውን ከቤተሰቦቻቸው የወረሱትን ይሄ በዘር የተላለፈ ጥላቻቸውን ነው አምጥቶ አሁን እዚህ ትውልዱ ላይ እየረጩ ያሉት ማለት ነው። ወንጌላውያን አማኞች ላይ ለምን ለመቀሰር እንደተፈለገና ሁማኒቲ የሚባል ነገር እንዴት ከአይምሯችሁ ጠፋ? እንዴት ጭራሽ በቃ ሰብአዊነት የሚባል ነገር የላችሁ ማለት ነው ብዙዎቻችሁ። ጭራሽ አሁን ስለ ሃይማኖት ነው የምትጨቃጨቁት። ስለ ሞተው ሰው እየተገደለ ስላለው ሰው ምናምን ግድ አይሰጣችሁ። የምትቀጣቀጡት በሃይማኖት ተከፋፍላችሁ፣ በጎጥ ተከፋፍላችሁ፣ ኦርቶዶክስ ነው የሞተው፣ ሙስሊም ነው የሞተው፣ እየገደለ ያለው ጴንጤ ነው ምናምን። አሁን እንደዚህ ምናምን ብለህ የምትጨቃጨቅበት ነው እንደዛ ጥይት ጠብሶት እግሩ እየተቆረጠ ስላለው ሕፃን አይገድህም? ምን አይነት ግን ይሄ እየወረደ ያለ አስተሳሰብ ውስጥ እየገባችሁ ነው ያላችሁት? በጣም እግዚአብሔርን እያስደሰታችሁ ያላችሁት ይመስላችኋል እንዴ? በእናንተ ግፍ ነው። እንደውም በእናንተ ይሄ ሚዲያ ላይ በምትዘሩት መርዛችሁ ነው ህዝብ እያለቀ ያለው። መርዘኞች ናችሁ አብዛኛዎቻችሁ። የሆነ ለአገሪቷ መረን የሆናችሁት፣ የሆነ ለሀገሪቷ ለእድገቷም እንቅፋት፣ ለፍቅሯም እንቅፋት፣ ፒፕሉ እንዳይዋደድ እያደረጋችሁ
ያላችሁ እንደውም ዋና የሃይማኖት የምትባሉ ሰዎች ናችሁ፣ ክፉዎች ማለት ነው። ሁሉን እንዳለ አይቀበልም። በዚህ ሁኔታ ውስጥ ከኦርቶዶክስ ወንድሞቻችን ጎን ቆሞ ኦርቶዶክሳውያን ሞቲቁ እንዳይሞቱ የብዙ ወንድሞች ቪዲዮአል እንዳትገሏቸው፣ እህትና ወንድሞቻችን ናቸው። እንዲነኩ አንፈልግም። ህመማቸው ይሰማናል ያለ ህዝብ የጴንጤ ህዝብ ነው። እየመጣችሁ ይህንን ብጥብጥ እየፈጠረ ያለው የፕሮቴስታንት የጴንጤ ህዝብ ነው። እሱ ነው የሚገላችሁ። የት ያየሽውን ነው እንደዚህ የምታወሪው? የት ነው ሲገል ያየሽው? ጴንጤ ሲመታ የሚመረቅ ሲተፋበት ተባረክ የሚል ሲገሉት ጸጥ የሚል ጌታ ያውቃል ብሎ የሚያልፍ ህዝብ ጭራሽ ገዳይነት ያዋልሽ እንዴ? እንዴት ነው እንደዚህ አይነት ነገር የምታስቡት? እኛ እኮ የትኛውም ዓለም ላይ ያለ ሰው ያውቀናል እኮ በጨዋነታችን። ሰው ላይ ማንደርስ ህዝቦች ነን እኮ እንዴ። አብዛኛውን ጴንጤ ቲክቶከር ሂዱና ይዩት፣ ፎቶውን አጥፍቷል። እኛ እኮ ከኦርቶዶክስ ጎን መሆናችንን ለማሳየት እኔ እንኳን ፎቶዬን አጥፍቻለሁ። እነሱ የተጠቀሙትን እኮ እየተፈጠረ ያለውን ነገር እቃወማለሁ ለማለት ፎቶዬን ማጥፋት ራሱ አይጠበቅብኝም። ሰው መሆኔ በቂ ነው። ሰው ሁማኒቲ በቂ ነው እንዴ። ሰው ስለሆንኩ ብቻ እየተፈጠረ ያለውን ነገር እቃወማለሁ። ጴንጤስ ገሎ ቢሆን እሰማዋለሁ እንዴ? ጴንጤስ ቢሆን ሃይማኖቴ ስለሆነ እሰማዋለሁ እንዴ? አልሰማውም በጭራሽ። ጴንጤዎች ራሱ ቢሆኑ ኖሮ ማለት ነው። እስቲ በጌታ እስቲ አንድ ቪዲዮ ላሳያችሁ እንዴ። በምን ሂሳብ ነው ጴንጤ ሰው የሚገለው? እዩዋቸው። ሲሰብኩ እንኳን ነፃነት የሌላቸው እየሰበኩ እንኳን መተው አፋቸውን እየከፈቱባቸው እየተፉባቸው የማይናገር ህዝብ ስለት ይዞ ሰው ገደለ ብሎ ሲያወራ የለ ተንበርክኮ ይሰብካሉ እነሱ። ይኸው የሄደ ጆሮ ላይ ጫን ነውር አይደል እንዴ? ይሄም ማህበረሰብ ማይክ ይዞ ተንበርክኮ መዳን በሌላ በማንም የለም ትድንበት ዘንድ ከሰማይ በታች የተሰጠ ስም ኢየሱስ ክርስቶስ ነው እያለ በፍቅር እየሰበከ ሄደ ጆሮ ላይ እየጮክ እየገፈተርከው እያንጓጠትክበት እየሰደብከው ዝም የሚል ማህበረሰብ ሄዱ የሆነን ሃይማኖት ጨረሰ ብለህ ስታወራ ሼም አይዝህም? አሉ እንደዚህ አይነት ደግሞ ንውልል ያሉ ነውለሎች ማለት ነው። እዚህ ልጅ ቪዲዮ ስር እየሄዳችሁ ለአርሲ ድምጽ የሆነ አስመስሎ ቪዲዮ ስለሰራ እግዚአብሔር ይስጥልን እግዚአብሔር ያክብርልን እያላችሁ እምታሽቃብጡ ኦርቶዶክሳውያን መች ነው የምትነቁት? ማነው ክርስቲያኖች እንዲሳደድ እያደረገ ያለው? ማነው ክርስቲያኖች እንዲሞቱ እያደረገ ያለው? ፖለቲካ እየሰራ እንዳለ መከራ እንዲደርስባቸው እያደረገ ያለው? ትልቁን ሚሽን ተቀብሎ ትልቁን ሚሽን ተፈጻሚ እያደረገ ያለው ማን ነው? እንደነዚህ አይነት የማህበራዊ ሚዲያ አንቂዎች አይደሉ ወይ ቤተ እምነቶቻችን እንዲዘጉ አማኙ ከቤተ እምነት ሸሽቶ እንዲወጣ ቤተ ክርስቲያን እንድትቃጠል እያደረጉ ያሉት? እንደዚህ ለኛ ወዳጅ መስለው እኛን ግን በተዘዋዋሪ ሚሽናቸውን እየተወጡ ያሉ ሰዎች እነዚህ ናቸው። አረ ንቁ፣ ግዴላችሁም ንቁ። እኛ ያለነው ኦርቶዶክሳውያን ባለማህተቦች በቂ ነን። አርሲ ላይ የተፈጸመውን ግፍ በደል ለመቃው ሁላችንም ብንነቃ 80 እና 90 ሚሊዮን ኦርቶዶክሳውያን እኛ በቂ ነው። እንደውም ልንገርህ አይደለ እንደው በብሔርም እንኳን ብትሄድ ካንተ በላይ እኔ ቅርባቸው ነኝ። ወደ ብሔር እንኳን ብትወስዶ ማለት ነው ጉዳዩ ደጋግሜ ነግርሃለሁ። ሰብአዊነትና ሁማኒቲ ስለሌለ ማለት ነው። አስተዋይ ላልሆነ እንደመጣበት አንደበቱ ቃላት እንደሰጠው ለሚናገር ሰው በሙሉ መልስ የመስጠት ግዴታ የለብኝም። ግን ደግሞ ያለማስተዋልን ጥግ ሌቭል ልነግርህ እችላለሁ። እንዴት አድርገህ ወደ ሃይማኖት ጠምዝዘህ ልታመጣ እንደወደድክ። አሁን በዚህን ጊዜ እንደዚህ የሆንክ የሃይማኖት ፖለቲካን የምትሰራበት ጊዜ ነው። ነገ አብረህ ልትኖር የምትችለው ነገ እኮ መውደቂያ አይታወቅም። ነገ መንገድ ላይ ምን እንደሚያጋጥም አታውቅም። እንደማይ ደግሞ የሆነ ሲኖትራክ ውስጥ ያለ ሰው ነህ። ሰው ሰራሽ ነገር የምትጠቀም ሰው ነህ። ምን እንደሚገጥም አታውቅም። የሆነ ነገር እንኳን ቢገጥም አያደርስብህና አንስቶ እንኳን ለሆስፒታል የሚያደርስ ይሄው አፍን የምከፍትበት ማህበረሰብ ነው። በነገራችን ላይ ልቤን በጣም ከሚነካው የመጽሐፍ ቅዱስ ክፍል አንደኛው የዮሴፍ ታሪክ ነው። ከኢየሱስ ክርስቶስ ታሪክ ጋር በጣም ይመሳሰላል። ታይፖሎጂ ይባላል። ከኢየሱስ ጋር የሚያመሳስሉት በጣም ብዙ ነገሮች ስላሉ ማለት ነው። ለምሳሌ ዮሴፍ ተሽጧል፣ ኢየሱስም ተሽጧል። የኢየሱስን ልብስ አውልቀውበታል፣ የዮሴፍን ልብስ አውልቃበታለች። በወንድሞቹ ነው የተከዳው፣ አልተቀበሉትም ዮሴፍን። እግዚአብሔር አብ ወልድን ሲልክ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም ይላል። ሁለቱም በአባቶቻቸው ይወደዳሉ። ኢየሱስም በአብ ይወደዳል፣ ዮሴፍም በያዕቆብ ይወደድ ነበረ፣ የሚወደው ልጁ ነበር።
በሐሰት ተከሰዋል። ሁለቱም በሐሰት ተከሰዋል እና ታይፖሎጂ ይባላል። ይሄ የዮሴፍን ታሪክ ሳይ በጣም ምን ያክል እግዚአብሔር ለቃሉ የጸና አምላክ እንደሆነ ተስፋን የሰጠ የታመነ ነው የሚለው የመጽሐፍ ቅዱስ ክፍል የታመነ እንደሆነ በጣም ልቤ ይጽናናበታል። ታውቃለህ፣ ዮሴፍ ህልም ነው ያየው። ከፍለህ አታይም፣ ህልም ፈልገህ አታይም። እግዚአብሔር ነው ህልም ያሳየው። ህልሙን ለወንድሞቹ ስለነገራቸው ነው ወንድሞቹ ይሄን ሰውዬ ልንሰግድለት ነው እንዲህ ብለው ሊገሉት አሰቡ ይላል እኮ ታውቃለህ። ወንድሞቹ እኮ ናቸው፣ የያዕቆብ ልጆች ናቸው እነዚህ። ከዛ ተስማምተው ሸጡት ለእስማኤላውያን። አየህ፣ እስማኤላውያን ደግሞ የአያቱ ወንድም ዘሮች ናቸው። ይስሐቅ አያቱ ነው፣ እስማኤል ደግሞ የይስሐቅ ወንድም ነው። መልአኩ ነው እሽማኤል ብሎ ያወጣለት። አየህ፣ እኔ በሂብሩ ቴሽማኺ ካልኩኝ ወንድሜ ስማ እያልኩ ነው። እግዚአብሔር ሰማኝ ማለት ነው። እስማኤል ማለት እግዚአብሔር ይሰማል፣ እግዚአብሔር አደመጠ ማለት ነው። የሱ ዘሮች ናቸው። ወስደው ለግብጽ የሸጡት ገባ እና በወንድሞቹ የተካደው በህልሙ ምክንያት ነው። ግን የሚያስገርመኝ ከዚህ ክፍል ምን እንደሆነ ታውቃላችሁ? ዮሴፍ ለህልሙ አልተዋጋም። እግዚአብሔር እንዲተናግሮኛል እንዴት እንዲሆናል ምናምን አላለም። ምንም ያደረገውን ነገር አትማሩ። በ17 ዓመቱ ሸጡት። ጲጢፋራ ወደደው፣ ቤቱን እንዲገዛ ሾመው። ሚስቱ በሐሰት ከሰሰችው። ዕብራዊ ነው ተብሎ እስር ቤት ተወረወረ። በ2 ዓመቱ ተመልሶ ወጣ። ከዛ በ30 ዓመቱ ፈርዖን ሾመው። 7 ዓመት በጥጋብ ዘመን ተቀመጠ። በ7 ዓመት በረሃብ ዘመን ደግሞ ወንድሞቹ ተመልሰው መጥተው አዩት። አላወቁትም ነበር እኮ ይላል መጽሐፍ ቅዱስ። እሱ ግን ያውቃቸው ነበር። በግብጽ ላይ ተሹሟል አሁን እና ወድቀው ሰገዱለት ይላል። ከህልሙ አንስተው እስኪሰግዱለት ድረስ ዮሴፍ ህልሙ እውን እንዲሆን ያደረገው የታገለው ነገር የለም። ታውቃለህ፣ ሁሉን ለእግዚአብሔር ትቶ ነው የኖረው። የሄደበት ቦታ ላይ ሁሉ እግዚአብሔር አብሮት ይሄድ ነበር እና ምን እንዳስተማረኝ ታውቃለህ? እግዚአብሔር ለኔ ይዋጋልኝ። ለራስህ ተዋግተህ አትችልም። ታውቃለህ፣ እግዚአብሔር በእንዲህ አይነት ልቦና ይሙላን። ታውቃለህ፣ በጣም ወሳኝ ነው። እግዚአብሔር ከኔ ጋር ነው፣ እግዚአብሔር ይዋጋልኛል፣ ተስፋን የሰጠኝ የታመነ ነው ብለህ ካስብ ነገህን ያበራልሃል። ፎይ ብለህ ነው የምትኖረው። እግዚአብሔር እንደ ዮሴፍ ያለ በእግዚአብሔር ላይ ያረፈ ህይወት ይስጠን። ይሄ አንተ መልካም ነገር ነው። ታውቃለህ፣ እና እያጠናሁት ልቤን ማረከኝ ህይወቱ። ኢየሱስም እንደዛ ነው። በአብ ላይ ያረፈ ህይወት ኖሮ ነው 33 ዓመት ያለፈው። እግዚአብሔር ለህልማችን ይዋጋልናል። እኛ ዝም ብለን እግዚአብሔር ላይ የምንታመንበትን ልብ እግዚአብሔር ይስጠን። እግዚአብሔር ላይ የምንታመንበትን ልብ ይስጠን። የሚገርም መልእክት ነው። በጣም ስለወደድኩት ነው ይዤላችሁ የመጣሁት። ልጁም በጣም የሚገርም ነው። በነገራችን ላይ ቤንጂ ወልዴ ይባላል። ቲክታክ ላይ ፎሎ አድርጋችሁት ልታዳምጡት ትችላላችሁ። ፓስተር ቤንን በፍጹም ስጋ የሚባል ነገር የለኝም እያለ ነው። ስሙት። ቀደም ብላችሁ ግን ሰው ማለት ምን እንደሆነ ሲናገር ስሙት። When God created man, he created him spirit, he gave him a soul, and put him inside a body. እግዚአብሔር መንፈስን ፈጠረ፣ ከዛ በኋላ ለመንፈስ ነፍስን ሰጠ፣ ከዛ እንደዚህ አድርጎ ወስዶ ስጋ ውስጥ አስገባው። ለሰው እግዚአብሔር ነፍስን ሰጠው፣ ከዛ በኋላ እንደዚህ ወስዶ ስጋ የተባለ ነገር ውስጥ አስገባው። ሰውም ማለት ነው። ኦኬ፣ ስጋ የሚባል ነገር የለኝም ስል ደግሞ ስሙት። I am a spirit. I live in a body. I am a spirit. I live in a body እያለ ነው። እኔ መንፈስ ነኝ በስጋ ውስጥ አድራለሁ እያለ ነው። ኦኬ፣ a body. I don't have a body. በስጋ ውስጥ አድራለሁ እያለ I don't have a body ደግሞ እያለ ነው። እኔ ስጋ አይደለሁም። ኦኬ፣ እዚህ ጋር ትንሽ ልንቀበል ብላ እንሞክርሽ። ስጋ የሚባል ነገር ግን የለኝም። በቃ ይሄ ሰውዬ ቤኒን ስጋ የሚባል ነገር የለውም። ይሁን አስተምሮቱ እንደዚህ ቁጭ ላድርግላችሁ። ሰው መንፈስ ነው፣ ነፍስ ተሰጠው፣ ስጋ ግን የለውም። ይሄ ነው አስተምሮቱ። ግን ደግሞ የኛዎቹ ሰው መንፈስ ነው፣ በስጋ ውስጥ ያድራል። ማን ኢዝ ስፒሪት he live in a body ምናምን እያሉ ነው የሚያስተምሩት። የኛዎቹ ደግሞ ማለት ነው የኛዎቹ ምጡቃል አንቋይ ነው። ጃፕ ሲያስተምር ሰው መንፈስ ነው በስጋ ውስጥ ያድራል ነው አይደል? በኔ ሲያስተምር ሰው መንፈስ ነው ነፍስ ተሰጠው ስጋ ግን የለውም። ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል ነው የሚሉት። የኛ ደግሞ በደንብ እየተረዳችሁት ነው አይደለ? ያው እንሂድ ብላችሁ እየቀወጣችሁት ስለሆነ አስተምሮቶቹን እንኳን አትሊስት ቤኒን የእግዚአብሔር ሰው ቤኒን እየመጣ ነው የምትሉ አብዛኛዎቻችሁ ሰዎች ጭራሽ ትምህርቱን ሰምታችሁ ስለማታውቁ አዳምጣችሁ ስለማታውቁ እንንገራችሁ ብለን አሁን ትላንትና አንድ ኪሩቤል ተካ የሚባል አንድ በጌታ የተወደደ ወንድማችን
ፓስተር ቤኒንን የምትቃወሙ ሰዎች ፓስተር ቤኒንን የሚቃወሙ ሰዎችን ሳይ ጠቅላይ ሚኒስትር ዶክተር አብይ አህመድን ጫት ቤት ቁጭ ብለው የሚተቹትን ሰዎች ይመስሉኛል። እርግጠኛ ሆኜ የምነግራችሁ ይህ ሰው ቤኒንን አዳምጦትም አያውቅም። ምንም አይነት አይዲያ ራሱ የለውም። ቤኒን የሚባል አገልጋይ እንዳለ ራሱ ሪያላይዝ ያደረገው ቀድሞ ሊያውቀው ይችላል። አሁን በቅርቡ እንግዲህ ይመጣል ተብሎ መሸብሸብ ከተጀመረ በኋላ ነው። እና ለግለሰቦች ያላችሁን ጥላቻ ለመግለጥ ብላችሁ ከግለሰቦች ጋር ያላችሁን ተቃርኖና ተቃውሞ ለማሳየት ስትሉ እግዚአብሔርን አትጣሉት። ወገንታት ስጋ አይደለም ማለት አንድ ነገር ነው፣ ግን ጭራሽኑ የለኝም ስጋ እንደትላለ ከዛ በፕሌን ተሳፍሮ ሊመጣ ነው አዲስ አበባ ግን የለኝም ይላል። እንዴት ለምታረ በምን ልትመጣ ነው? ስጋ ያለውም በፕሌን ተሳፍሮ እንዴት አድርገን አንተ ተሸክመን ወደ አዲስ አበባ የምናመጣው በፕሌን? እነ ጃቢ እኮ ቢያንስ ሲያስተምሩ ሰው መንፈስ ነው በስጋ ውስጥ ያድራል ብሎ ነው የሚያስተምሩት። ነጃቢ ስጋ ልክ እንደ ጆንያ ወይም እንደ ሳጥን ነገር ኮሮጆ እዛ ውስጥ የሚያድረው ነገር ነው። ሰው የተባለው መንፈስ እዛ ውስጥ ጆንያ ውስጥ ያድራል ወይም የሆነ ኮሮጆ ነገር ውስጥ ያድራል ብሎ ያስተምራሉ ነጃቢ። ይሄን እንኳን እንደምንም ተንገራጫሽ ትቀበላለህ? ጭራሽ እንደዛ የሚባል ነገር የለብኝም ያለው አትቀበሉም። ለምን እንደው መቀበሉ እነዛንስ የትኛው መጽሐፍ ቅዱስ ክፍል ላይ ያስተማራቸው? ማንም ገንዘብ ያነወለለው ሰባኪ ነኝ ባይ የህዝቡን አይምሮ ዶሚኔት ለማድረግና ለህዝቡ አይምሮ ስራ ሰጥቶ ቢዝነሱን ለመሸቀል እንዲመቸው እንደዚህ ሰው ማሰብ አይቻልም እንዲባልለት የፈጠረውን አተታ ነው እንደምቀበሉ። እስቲ ንስማ። ሻሎም ሻሎም፣ ሰላማችሁ ይብዛ። ዛሬ እሁድ ወደ ቸርች ከመውጣቴ በፊት አንድ ቃል በውስጤ ይመላለስ ነበር። ወደፊት ከግቡ ጋር ለመገናኘት የምሮጥ ሰው ወደ ኋላ አንገቱን አዙሮ እያየ አይሮጥም። ወደ ኋላ እያየክ ከሮጥክ ወደፊት መሮጥ አትችልም። ትደናቀፋለህ፣ ትወድቃለህ፣ ትሰናከላለህ። ወደፊት ከግቡ ጋር ለመድረስ እየሮጠ ያለ ሰው ወደፊት እያየ መሮጡ ግድ ነው። ለዚህ ነው ጳውሎስ የኋላዬን እየረሳው የፊቴን ለመያዝ እጆቼን ይዘረጋለሁ ያለው። ስለዚህ የፊታችሁን ለመያዝ ወደ ዓላማችሁና ወደ ግባችሁ ለመድረስ የኋላችሁን ትታችሁ ከኋላ ያለውን ነገር ጥላችሁ የፊታችሁን ለመያዝ እጆቻችሁን ዘርጉ። ወዳችኋለሁ። ተባረኩ። እንደ አንድ መጽሐፍ ቅዱስ ሊገነዘብና ሊረዳ እንደሚችል ሰው የቅዱስ ጳውሎስ የኋላዬን እየረሳው የፊቴን ለመያዝ ዘረጋለሁ ብሎ ያለው ጉዳይ የኋላ ቆሻሻ ታሪካችንን፣ የኋላ ድፋችንን፣ የኋላ ችግራችንን፣ የኋላ ውድቀታችንን ሳይሆን ከዚህ የተሻለ የበለጠ ክብር አለ፣ የበለጠ ጊዜ አለ፣ የበለጠ ሁኔታ አለ፣ የበለጠ ስራ አለብኝ ለማለት እንጂ የኋላውን ያበላሸውትን፣ ያዝረከረኩትን፣ የጣልኩትን እንደ ነገሩ ያደረኩትን ትቼ የፊቴን ለመያዝ ዘረጋለሁ ከማለት አንፃር አይመስለኝም። በጣም የሚያስቀው ነገር ምን እንደው ታውቃላችሁ? ይህ ሰው ያው ብዙዎቻችሁ ወንጌላውያን አማኞች እንደ ወንጌላዊ አማኝነታችሁ ለምን ዝም እንዳላችሁት ባይገባኝም የልጅቷን ታሪክ ከሰማው በኋላ በጣም ነው ያዘንኩት። በጣም ነው የገረመኝ። በቀድሞ ባለቤቱ ላይ ያደረሰውን በደል አይቼ በጣም አዝኜበታለሁ። እግዚአብሔር ይቅር ይበለው፣ እግዚአብሔር ምሕረቱን ያብዛል፣ እግዚአብሔር በምሕረቱ ይጎብኝ እንጂ ይሁን ማየት የምትችሉ ከሆነ ምን ብላለች የቀድሞ ባለቤቱ? እኔ ወደ አዲስ አበባ አሻገርኩት እሷ ወደ አውሮፓ ታሻግረዋለች ብላ ስትናገር ነበርና የምታሻግራችሁን ሴት እየተጠባበቃችሁ ያላችሁ ወንዶች እፈሩ። እናንተ ወንድ ልጅ አይደላችሁ ወይም ወንዶች አይደላችሁ። አሻግራችሁ ወይም ደግሞ ባላችሁ ነገር ተመስርታችሁ ወንዶችን ልትይዟቸውና ልታገቧቸው የምታስቡ ሰዎች ካላችሁ ወይም ሴቶች ካላችሁ እናንተ ህይወታችሁ ላይ ነው እየፈረዳችሁ ያላችሁት። የትኛውም ግንኙነት፣ የትኛውም ጾታዊ ግንኙነት መመስረት ያለበት በፍቅር ነው። ሪሌሽንሺፕ መመስረት ያለበት በፍቅር ነው። ፍቅር ነው ዋናው ሴንተር ፖይንት መሆን ያለበት። በጣም አሁን የተለመደ ነገር ሆኗል። በባለፈውም በአንደኛው ዩቲዩብ አካውንቴ ላይ ተናግሬያለሁ። አብዛኛው ወንዶች
ስፔሻሊ በአገልግሎት ውስጥ አለን ብሎ የሚሉ እያስመሰሉ ያሉ የአገልግሎት ትርጉም እንኳን ያልገባቸው ሰዎች በውጭ ሀገራት ያሉ ሴቶችን ስፔሻሊ በውጭ ሀገራት ያሉ ትንሽ ገንዘብ ሰብሰብ ያደረጉ ሴቶችን እንደ መሸጋገሪያ እየተጠቀሙ ያሉ ነውረኛ ወንዶችም አሉና አው ወንዶችን አይደለም እንወቅሰው ሴቶችን እንውቀሳችሁ። ሴቶች ለምንድን ነው መሸጋገሪያ ድልድይ የምትሆኑት? ማለት አገባሻለሁ ብሎ እየመጣ ኪስሽን እየበዘበዘ ምንድነው? ፋራንሽ አንቺ ሞኝ ነሽ? ምን ነው የተገላመጥሽው? መገላመጥ ገንዘብ ስትሰሪ የነበረ ጊዜ ገንዘብ መኒ ሜክ በምታደርጊበት ታይም የተገላመጥሽው ግልምጫ ትዝ አይልሽም? በአሰሪዎች የተሰደብሽው ስድብ ትዝ አይልሽም? እንዴት አንስታችሁ ኢንቨስት ታደርጋላችሁ ለግብዝ ለሰነፍ ጴንጤ? ለምን? ሁሉንም አይደለም። በጣም የሚገርሙ ለብርቱ ለሆኑ ሴቶችም ይበልጥ አቅም የሚሰጡ ወንዶች አሉ። ገና ከዜሮም ደግሞ አንስተው የሚገርም ስራ ውስጥ እንዲገቡ እያደረጉ ያሉ ወንዶች አሉ። ሁሉም አይደሉም። እንደዚህ አይነቶቹ የኛ የወንዶች ጉዳይ አባላት የምናፍርባቸው ናቸው። ከአባልነትም ሰርዘናቸዋል። አይወክሉንም እና ሴቶች እናንተም እንደዚህ አይነት ነገሮችን ተጠንቀቁ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። ሁላችሁም ከቪዲዮ እንደተማራችሁ እንዲሁም እንደተዝናናችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ላይክ፣ ሰብስክራይብ እያደረጋችሁ ቆዩኝ። ሰብስክራይበሩ በጣም ቀንሷል፣ ወርዷል። 10,000 እንኳን መግባት እየቻልን አይደለም። 10,000 እንድንገባ ያቅማችሁን አድርጉ። 10,000 እንኳን አትሊስት እንግባ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ይመቻችሁ።